የኢትዮጵያ ቃልዮት ቤተክርስቲያን በኮንታ አጥቢያዎች ህብረት ከ60 በላይ ለሚሆኑ የቤተክርስቲያን መሪዎችና አገልጋዮች ስልጠና ሰጠ። ከውጪ በቤተ ሙከራ የተቀነባበሩ ምግቦች በመጪዎቹ 2 ዓመታት ለብሪታንያ ገበያ ሊቀርቡ መሆኑ ተገለጸ። ሰላም የተወደዳችሁና የተከበራችሁ የጌታ ቤተሰቦች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ከዩት ቴሌቪዥን የሳቱን መረጃዎች ይዘን ቀርበናል። መረጃውን በመምራት አስጨናቂ ሀብታሙ አብሬያችሁ ቆያለሁ። አብራችሁ ነው። የኢትዮጵያ ቃልዮት ቤተክርስቲያን በኮንታ አጥቢያዎች ህብረት ከ60 በላይ ለሚሆኑ የቤተክርስቲያን መሪዎችና አገልጋዮች ስልጠና ሰጠ። ባልደረባችን ጽጌሬዳ አለሙ ተጨማሪ አላት። ከመጋቢት 11 እስከ 13 2017 ዓ.ም በኮንታ ቃልዮት ቤተክርስቲያን አጥቢያዎች ህብረት ከ60 በላይ የቤተክርስቲያን መሪዎችና አገልጋዮች በአማያ ከተማ አጥቢያ ቃልዮት ቤተክርስቲያን ስልጠና ሰጡ። ስልጠናውን የሰጡት ከአዲስ አበባ ቃልዮት ቤተክርስቲያን ዋናው ጽሕፈት ቤት የመጡ ወንድም በላይ ሱጋሞ መልካም መሪ ባህሪ ኳሊቲ ሊደርሺፕ ካራክተርስ በሚል ርዕስ ስልጠና የሰጡ ሲሆን ወንድም ተክሉ ከእግዚአብሔር ቃል ጠቅሰው ለመሪዎችና ለአገልጋዮች የምክርና የሚያበረታታ ቃል አካፍለዋል። የኢትዮጵያ ቃልዮት ቤተክርስቲያን የደቀ መዝሙርነትና የቤተክርስቲያን ትምህርት መምሪያ አገልግሎት ክፍል ቸርች ኦፍ ትራንስፎርሜሽን ኔትወርክ ዓለም አቀፍ መንፈሳዊ ተቋም ጋር በመተባበር የመጋቢነት አገልግሎት ምክክር ጉባኤ አካሄደ። ባልደረባችን ሮማን ከሊል ተጨማሪ አላት። መጋቢት ቀን 11 2017 ዓ.ም በቸርች ትራንስፎርሜሽን ኔትወርክ ዓለም አቀፍ መንፈሳዊ ተቋም አማካኝነት የመጋቢነት አገልግሎት የምክክር ጉባኤ በአዲስ አበባ ኢትዮ ሆቴል ተደርጓል። የምክክር ጉባኤው የመሩት የቸርች ትራንስፎርሜሽን ኔትወርክ ዓለም አቀፍ መንፈሳዊ ተቋም ፕሬዝዳንት የሆኑት መጋቢ ዶክተር ሀብታሙ ከድር ሲሆኑ የምክክሩ ዓላማ የአጥቢያ ቤተ ክርስቲያናት መጋቢያን ምዕመናን ወደ መንፈሳዊ ብስለት ማድረስ በሚል ርዕስ ላይ ያተኮረ ነበር። የኢትዮጵያ ቃልዮት ቤተ ክርስቲያን ደቀ መዝሙርነትና የቤተ ክርስቲያን መምሪያ ኃላፊ የሆኑት መጋቢ አለማየሁ አንጁሎ በምክክር ጉባኤው ላይ ተገኝተው የኢትዮጵያ ቃልዮት ቤተ ክርስቲያን የመጋቢነት አገልግሎት ኔትወርክ ስልጠናን ተሞክሮ በተመለከተ ለጉባኤው አካፍለዋል። በተለይም የአጥቢያ ቤተ ክርስቲያን መጋቢያንን መንጋን በመመገብና በማስታጠቅ አኳያ ሚናቸውን መጫወት እንዳለባቸው አጽንኦት ተሰጥተዋል። በምክክሩ ላይም የሶስት ቤተ እምነቶች ማለትም የመሰረተ ክርስቶስ የኢትዮጵያ ገነትና የኢትዮጵያ አዲስ ኪዳን መጥመቃዊት ቤተ ክርስቲያን ቁልፍ መሪዎችና አገልጋዮች ተገኝተዋል። ይሄ የመጋቢነት አገልግሎት የተጀመረበት ዓላማ መጋቢያንን ለማስታጠቅና በአጥቢያ ቤተ ክርስቲያን ውስጥ ውጤታማና ፍሬያማ እንዲሆኑ ለማድረግ በእግዚአብሔር ቃል የታጠቁ እንዲሁም ፉልፊቱም የተለወጠ እንዲሆን የመጀመሪያ መጋቢው በግል ህይወቱ መለወጥ አለበት ማደግ አለበት በሚል ከዛሬ 6 ዓመት በፊት በኢትዮጵያ ቃልዮት ቤተ ክርስቲያን ተጀመረ። የኢትዮጵያ ቃልዮት ቤተ ክርስቲያን ደግሞ ሌሎችም መጠቀም አለባቸው። እኛ ብቻችን ለውጥ ሙሉ ለሙሉ ማምጣት አንችልም ከሌሎች ጋር ተያይዘን ብላ ሌሎች ቤተ እምነቶች ይህንን እንዲጠቀሙ በር ከፈተች። ከዛ የተነሳ ምላሽ የሰጡ የመሰረተ ክርስቶስ ቤተ ክርስቲያን፣ የኢትዮጵያ ገነት ቤተ ክርስቲያንና የኢትዮጵያ አዲስ ኪዳን መጥመቃውያን ቤተ ክርስቲያን ሶስቱ ቤተ እምነቶች ምላሽ በመስጠት ይሄ ስልጠናው ከዛሬ 2 ዓመት በፊት ተጀመረ። አሁን 3ኛው ዙር ስልጠና ላይ እንገኛለን። በእነዚህ ሶስቱ ቤተ እምነቶች 11000 የሚሆኑ የአጥቢያ ቤተ ክርስቲያን መጋቢያን በዚህ ስልጠናው ላይ ተካተው ትልቅ ስራ እየተሰራ ይገኛል። በመጋቢነት አገልግሎት ላይ መንጋን በመጠበቅ ላይ እንዲሁም መንጋን ወደ ብስለት በማድረስ አቅጣጫ ላይ ያተኮሩ ስልጠናዎች ሲቲኤን የሚባል ቸርች ትራንስፎርሜሽን ኔትወርክ ከሚባል ከዓለም አቀፍ ድርጅት ጋር መንፈሳዊ ተቋም ጋር በመተባበር ነው። በዚህ ደግሞ በመሰጠት ይሄንን ወደ ኢትዮጵያና እንዲሁም በአፍሪካ ያሉ አብያተ ክርስቲያናት እንዲጠቀሙ ያደረገውን ዶክተር ሀብታሙን የዚህ መንፈሳዊ ተቋም ፕሬዝዳንትን በጣም እናመሰግናለን። ሀብታሙ ከድር ኡመር ይባላልው የቸርች ትራንስፎርሜሽን ኔትወርክ ፕሬዝዳንት ሆኜ ነው ማገለግለው።
በእነዚህ ዛሬና ነገ ሰፊ የሆኑ የመጋቢዎች ላይ ያተኮረ በእኛ አገላለጽ ኮንሰልቴሽን ወርክሾፕ ወይም የምክክር ጉባኤ በማድረግ ላይ ነው የምንገኘው። እንግዲህ በጣም በርካታ አስደናቂ የሆኑ ምስክርነቶችን እየሰማን ነው ያለነው። እግዚአብሔር እንዴት ከዚህ ስልጠና የተነሳ የሰዎችን የአገልጋዮችን ህይወት እየቀየረ እንደሆነ አገልግሎታቸውን እየቀየረ እንደሆነ እየሰማን ነው ያለነው። ይህ አገልግሎት የተጀመረው ደግሞ በኢትዮጵያ ቃለ ሕይወት ቤተክርስቲያን ውስጥ ነው። በኢትዮጵያ ቃለ ሕይወት ቤተክርስቲያን የዛሬ 6 ዓመት የተጀመረው ወደ 13600 የሚሆኑ መጋቢዎች የ5 ዓመት መርሃ ግብር ጨርሶ የተመረቁ ሲሆኑ በአሁኑ ሰዓት እነዚህ መላው ኢትዮጵያ ውስጥ በማገልገል ላይ ነው የሚገኙ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የአያት መካነ ኢየሱስ ማህበረ ምዕመናን የ5ኛ ዓመት የምስረታ በዓል እንዲሁም አዲስ የማምለኪያ የህንጻ ምረቃ መርሃ ግብር ተደረገ። ባልደረባችን ሮማን ከሊል ተጨማሪ አላት። የአያት መካነ ኢየሱስ ማህበረ ምዕመናን የምታከናውናቸው ለንተናዊ አገልግሎትን አጠናክራ እንደምትቀጥል አስታውቃለች። የማህበረ ምዕመኑ 5ኛ ዓመት የምስረታ በዓልና አዲስ የማምለኪያ የህንጻ ምረቃ የምስጋና መርሃ ግብር መከናወኑም ተነግሯል። እግዚአብሔር ለእስራኤል ቤት ከተናገረው መልካም ነገር ሁሉ ተፈጸመ እንጂ ምንም አልቀረም። ኢያሱ ምዕራፍ 21 ከቁጥር 45 በሚል መሪ ቃል የአያት መካነ ኢየሱስ ማህበረ ምዕመናን ልትገነባ ላሰበችው የማምለኪያ አዳራሽና ተያያዥ አገልግሎቶች የሚሰጡ ህንጻ ለመገንባት በአዲስ አበባ ከተማ አስተዳደር ለሚኩራ ክፍለ ከተማ ወረዳ ቁጥር 2 የመጀመሪያውን የማምለኪያ አዳራሽና የልጆች የእሁድ የመጽሐፍ ቅዱስ መማሪያ ክፍሎች እንዲሁም ተያያዥ መደበኛ የቤተ ክርስቲያኒቱን የአገልግሎት መስጫ ክፍሎችን ያካተተ ግንባታ ለማስጀመር የመንግስትና የቤተ ክርስቲያኒቱ ከፍተኛ የሥራ ኃላፊዎች በተገኙበት ሰኔ ቀን 22 2016 ዓ.ም የመሰረተ ድንጋይ መቀመጡም የሚታወስ ነው። እግዚአብሔር ለአያት መካነ ኢየሱስ ባደረገው እርዳታና በአባላት ድጋፍ አዲሱ የማምለኪያ አዳራሽ ህንጻ በ5 ወራት ጊዜ ውስጥ ተገንብቶ ህዳር ቀን 14 2017 ዓ.ም የቤተ ክርስቲያኒቱ ከፍተኛ የሥራ ኃላፊዎችና ጥሪ የተደረገላቸው እንግዶች በተገኙበት የ5ኛ ዓመት የምስረታና አዲሱ የህንጻ ምረቃ ፕሮግራም በተለያዩ መርሃ ግብሮች ተከናውኗል። በእለቱም የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ጠቅላይ ጸሐፊ የሆኑት ቄስ ዶክተር ተሾመ አመኑ የክብር ንጉስ ይግባ በሚል ርዕስ እግዚአብሔርን ቃል አካፍለዋል። የአያት መካነ ኢየሱስ ማህበረ ምዕመናን ለተለያዩ የህብረተሰብ ክፍሎች እያደረገች ያለችውን ሰፊ አገልግሎቶችና ምሳሌነት ለሌሎች ማህበረ ምዕመናን አሪያ ስለሚሆኑ ተጠናክሮ መቀጠል እንዳለበት ቄስ ፈለቀ ጥበቡ አሳስበዋል። የቤተ ክርስቲያኒቱ መሪ ካህን የሆኑት ቄስ ትግስቱ ሞገስ በበኩላቸው እግዚአብሔር ወደ ሀያትናና ህርዳን የሚሉ ድምጽ ከእግዚአብሔር ከተቀበልን ጀምሮ በአያት መካነ ኢየሱስ አስደናቂ አገልግሎቶች እየተከናወኑ ሲሆን ቅዱሳን አሁንም ትጋታቸውን እና ጸሎታቸውን አጠናክረው እንደሚቀጥሉ ጥሪ አቅርበዋል። የማህበረ ምዕመኗ የሽማግሌው ሰብሳቢ የሆኑት አቶ ሙሉጌታ ወርቁ በበኩላቸው የስናፍንጭ ቅንጣት በመተመሰል ዘር የተመሰረተችው የአያት መካነ ኢየሱስ ማህበረ ምዕመናን እግዚአብሔር ባጭር ጊዜ እያሳደጋትና እያሰፋት ስለሆነና አዲሱ የማምለኪያ አዳራሽ እንዲጠናቀቅ ትልቅ አስተዋጽኦ ላደረጉ አባላት፣ አገልጋዮች፣ ባለሙያዎች እውቅና መሰጠቱንም ገልጸዋል። በመጨረሻም የአያት መካነ ኢየሱስ ማህበረ ምዕመናን የ5 ዓመት የአገልግሎት ሂደትን የሚያስቃኝ የስናፍንጭ ቅንጣት የሚል መጽሔት ታትሞ ለቅዱሳን መቅረቡ ለማወቅ ተችሏል። ዘገባው የአያት መካነ ኢየሱስ ማህበረ ምዕመናን መልቲሚዲያ አገልግሎት ክፍል ነው። ወደ ተመልካቾቻችን መረጃዎቻችን አሁንም እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። በቤተ ሙከራ የተቀነባበሩ ምግቦች በመጪዎቹ 2 ዓመታት ለብሪታንያ ገበያ ሊቀርቡ እንደሆነ ተገለጸ። የሀገሪቱ የምግብ ደረጃዎች ኤጀንሲ በቤተ ሙከራ ውስጥ የሚመረት ስጋ፣ የወተት ተዋጽኦ፣ ስኳርና ሌሎችም ምርቶች ለሰው ልጅ ፍጆታ እንዲውል ከተጠበቀው ጊዜ ቀድሞ ፍቃድ እንደሚሰጥ አስታውቋል። በትናንሽ ኬሚካላዊ ተክሎች ውስጥ የሚበቅሉት የቤተ ሙከራ ምግቦችን በማቀነባበር ብሪታንያ ከቀዳሚዎቹ ሀገራት ተርታ የምትመደብ ቢሆንም በተለያዩ ህጎችና ቁጥጥሮች ምክንያት ምርቶቹን ወደ ገበያ ማቅረብ አልተቻለም። ሆኖም ለውሻ ምግብነት የሚውል በፋብሪካ የተመረተ የስጋ ውጤት ባለፈው ወር ለመጀመሪያ ጊዜ በብሪታንያ ለገበያ ቀርቧል። እንደ አውሮፓውያን አቆጣጠር በ2020 ሲንጋፖር በሲል የተመረተውን ስጋ ለሰው ልጅ ፍጆታ እንዲሸጥ ፍቃድ የሰጠች የመጀመሪያዋ ሀገር ስትሆን አሜሪካ ከ3 ዓመት በኋላ እና አውስትራሊያ ባለፈው ዓመት በመፍቀድ
በመፍቀድ በደረጃ ይገኛሉ። የተቀነባበሩ ምግቦች ተፈጥሯዊ ይዘታቸውን ሳይለቁ ለምግብነት መዋል እንደሚችሉ የሚናገሩ ተደጋጋሚ የጥናት ውጤቶች ቢኖሩም ለሰው ልጅ ምግብነት እንዳይውሉ የከለከሉም አልጠፉም። ጣሊያንና አሜሪካዎቹ አላባማና ፍሎሪዳ ግዛቶች የላቦራቶሪ ምግቦች እንዳይሸጡ እገዳ ከጣሉት መካከልም ናቸው። የብሪታንያ ምግብ ደረጃዎች ኤጀንሲ ከከፍተኛ የቴክኖሎጂ ምግብ ድርጅት ባገኘው እና ተመራማሪዎች ጋር በመተባበር የምግብ ጥራት ደረጃዎችን ለመወሰን አዲስ ደንቦች እያዘጋጀ እንደሚገኝ አስታውቋል። በመጪዎቹ 2 ዓመታት የስጋና የወተት ተዋጽኦ ምግቦች ጥራትና ደረጃ በመወሰን ለገበያ የሚቀርቡበትን ሂደት ለማጠናቀቅ ተቆጣጣሪ አካሉ እየሰራ እንደሚገኝ ለቢቢሲ ተናግረዋል። የለንደን ኢምፔሪያል ኮሌጅ ባልደረባ አሌክሲ ግራሃም የተቀነባበሩ ምግቦችን ለማምረት የሚፈልጉት ኃይል ተፈጥሮ ላይ ተጽዕኖ እንደሚኖረው ተናግረው ከጤናም አንጻር ተፈጥሯዊውን ያህል አዋጭ እንዳልሆነ ይናገራሉ። መረጃውን ከአላይን አማሪክ አገኘነው። ውድ ተመልካቾቻችን መረጃዎቻችን የተከታተላችሁትን ይመስል ነበር። መረጃዎቹን በመምራት እኔ አስጨናቂ ሀብታሙ ከመላው የቴሌቪዥን ስቱዲዮ ባለሙያዎች ጋር ከእናንተ ጋር ቆይታ አደረኩኝ። ከቀሪ የቴሌቪዥን መሰናዶዎች ጋር መልካም ቆይታ